ሰላም ጤና ይስጥልን። ይህ ኢትዮ ማለዳ ነው። ሰብስክራይብ ማድረግ አይዘነጋ። ሞዴሏ የቢዋይዲ መኪናን ማስታወቂያ አልሰራም ብላለች። በዝርዝር ይዘናል። ፕሬዝዳንቱ ለምን ቀብር ላይ ተገኘ በሚል ትችት ተሰንዝሮበታል። ይህንንም ይዘናል። ኢሰመኮ መንግስት ያዘጋጀውን ረቂቅ አዋጅ ተቃውሞታል። በሰፊው የምናየው ይሆናል። አብራችሁን ቆዩ። ሞዴሏ የቢዋይዲ መኪና ማስታወቂያን አልሰራም ብላለች። ከቅርብ ጊዜ ወዲህ በመንግስት በኩል እውቅና የተሰጠው የኤሌክትሪክ መኪና በመዲናችን ቁጥራቸው በርከት እያሉ መምጣታቸው የሚታወስ ነው። የመንግስት ፍላጎት የኤሌክትሪክ መኪና መሆኑን ተከትሎ ፊንቴክ ኢንቨስትመንት ከውጭ ሀገር የቢዋይዲ ኤሌክትሪክ መኪናዎችን እያስመጣ በመቸብቸብ ላይም ይገኛል። ብዙዎችንም የመኪና ባለቤት አድርጓቸዋል። የመኪና ሽያጭ ድርጅቱም መኪናዎች በገበያው ተቀባይነት እንዲያገኙ ጋዜጠኛና ሞዴሊስት ሉላ ገዙን አምባሳደር አድርጎ መሾሙ የሚታወቅ ነው። ሞዴል ሉላ ገዙ ከየካቲት ወር ጀምሮ ለፊንቴክ ኢንቨስትመንት ውሌ ይቋረጥልኝ የሚል ጥያቄ ስታቀርብ መቆየቷን ከቅርብ ሰዎቿም ሰምተናል። የመኪና አስመጪው ፊንቴክ ኢንቨስትመንት አምባሳደር ብሎ የሾማት ሞዴሊስት ሉላ ገዙ አምባሳደር ሁና እንድትቀጥል ምልጃው ቢቀጥልም በጋዜጠኛዋ በኩል ግን ተቀባይነት አላገኘም። ሞዴሊስት ሉላ ገዙ ከ2 ወራት በፊት ከድርጅቱ ጋር ውሏን ብታቋርጥም ውሏን ማቋረጡ ግን ሚስጥር ሆኖ ለ2 ወራት መቆየቱንም ሰምተናል። ከሰሞኑ ግን ሞዴሊስት ሉላ ገዙ ከፊንቴክ ኢንቨስትመንት ጋር ቢዋይዲ የኤሌክትሪክ መኪናን ለማስተዋወቅ ወስጄ የነበረውን ውል አቋርጫለሁ ወቅሉኝ ስትል በኢንስታግራም ፔጇ አጋርታለች። ሞዴሏ በኢንስታግራም ባጋራችው ጽሑፏ ምክንያቷ ምን እንደሆነ ግን ግልጽ አላደረገችውም። ጋዜጠኛ ሉላ ገዙ ከፊንቴክ ጋር ምንም አይነት ስራ አልሰራውም፣ የማስተዋወቅም ሆነ የመደገፍ የመወከል ኃላፊነት የለኝም ብላለች። ከጉዳዩ ጋር በተያያዘ ድርጅቱ ፊንቴክ ያለው ነገር ባይኖርም የድርጅቱ አምባሳደር በዚህ መልኩ ስራ ለቀቀች ማለት ድርጅቱ የሚያመጣቸው ቢዋይዲ መኪናዎች ከጀርባቸው ሌላ ሚስጥር ላለመኖራቸው ዋስትና የላቸውም። ኢሰመኮ መንግስት ያዘጋጀውን ረቂቅ አዋጅ ተቃውሞታል። ኢሰመኮ የተቃወመው ረቂቅ አዋጅ ባሳለፍነው ወር የተዘጋጀውን ረቂቅ አዋጅ የህዝብ ተወካዮች ምክር ቤት ከተወያየ በኋላ ለኮሚቴው መምራቱን ተከትሎ ነው። ኢሰመኮ መግለጫውን ያወጣው በቀጣይ ሳምንት ለ50ኛ ጊዜ የሚከበረውን የሰራተኞችን ቀን መነሻ አድርጎ ነው። አዋጁ ለአደጋ ስጋት ሁሉም ተቀጣሪ ሰራተኛ ከደሞዙ ላይ ገንዘብ እንዲከፍል የሚያስገድድ አዋጅ ነው። የኢትዮጵያ ሰብአዊ መብት ኮሚሽን በመግለጫው ኑሯቸው ከእጅ ወደ አፍ የሆኑ ሰራተኞች አሁን እየተከፈላቸው ባለው ዝቅተኛ ደሞዝ የኑሮ ውድነቱን መቋቋም አቅቷቸው ሌላ የገንዘብ ተቆራጭ የሚደነግግ ረቂቅ አዋጅ መዘጋጀቱ ተገቢ አይደለም ሲልም ውድቅ አድርጎታል። ይልቁን ለ50ኛ ጊዜ የሚከበረውን የሰራተኞችን ቀን አስመልክቶ መንግስት የሰራተኞችን ጥቅም የሚያስከብር ሀሳብ እንደሚያቀርብም እንጠብቃለን ብለውታል። ፕሬዝዳንቱ ለምን ቀብር ላይ ተገኘ በሚል ከፍተኛ ትችት ገጥሞታል። ፕሬዝዳንቱ ከዚህ በፊት በአውሮፓ ለሚደረግ ስብሰባ የግል አውሮፕላን ተከራይቶ በመሄዱ በህዝቡ በኩል አመጽ የተቀሰቀሰበት ሲሆን አመጹንም በአደባባይ ይቅርታ በማለት መታለፉም የሚዘነጋ አይደለም። ፕሬዝዳንቱ በአፍሪካ ታሪክ ህዝቡን አዳምጦ ይቅርታ ከጠየቁ መሪዎች መካከልም ተጠቃሽ ነው። ፕሬዝዳንቱ ዊሊያም ሩቶ በቫቲካን ፓፕ ፍራንሲስ ቀብር ላይ ኬንያን ወክለው መገኘታቸው በህዝቡ በኩል ተቃውሞን ፈጥሯለኝ። በጳጳሱ ቀብር ላይ ከተገኙ የአፍሪካ መሪዎች መካከልም ዊሊያም ሩቶ ብቸኛ ናቸው። የኬንያውያን ፕሬዝዳንቱን ቀብር መሄድ የተቃወሙት ካልተገባ ወጭ አንጻር እንደሆነም ገልጸውታል። ፕሬዝዳንቱ ከዚህ በፊት ያልተገባ ወጭ አላወጣም ብለው ቃል መግባታቸውን ያስታወሱት ደግሞ ተቃዋሚዎች ናቸው። በዋናነት የህዝቡን ሀብት ቀብር ሂዶ አባክኗል ሲሉ የተቹት ደግሞ የቀድሞው የኬንያ ምክትል ፕሬዝዳንት ናቸው። ይህ ኢትዮ ማለዳ ነው። ወዳችሁና ፈቅዳችሁ ስላደመጣችሁን እናመሰግናለን። እኒህና መሰል ጥርጥር ያሉ መረጃዎች እንዲደርሶ ሳብስክራይብ ማድረግ አይዘንጋ።